ሰላም እንዴት ናችሁ ጋይስ? ሄርሜላ እንግዲህ አብርሽን እንከባከባለሁ እንዲከፋው አልፈልግም ብላ ነበር። እንግዲህ እንደምታውቁት ባለፈው አብርሽ ሄርሚን እራት ጋብዟታል። ዛሬ ደግሞ ሄርሚናት አብርሽን የምትጋብዘው አሪፍ የፍቅር ህይወት ሊያሳልፉ ይመስለኛል። ሮማንቲክ ውስጥ ልታስገባው ነው። አሁን አብርሽ ባይፈልግ ራሱ ሄርሜላ ሳይፈልግ ፍቅር ውስጥ እንዲገባ ነው የምታደርገው። እና ሄርሚ እንግዲህ ወይ ቤቷ ትጋብዘዋለች። ብቻ ዛሬ የሆነ ሰርፕራይዝ ይኖራል ለተጣሉበት ምናምን እና አሁን ሩታ ከህይወታቸው ስለወጣችላቸው በቃ ሄርሜላ ምን ልበላችሁ ምን ልታደርገው እንደምትችል በቃ በነጻነት ነው ከአብርሽ ጋር የሚደረጉ ነገሮች በሙሉ የምታደርገው። አብርሽ ደግሞ ከሄርሜላ ጋር ሆኖ ሩታን ያቃጥላታል ማለት ነው። በእርግጠኝነት ሩታ አሁንም ቢሆን አብርሽ ጋር መሄዱ አይቀርም። አብርሽም ሩታ ጋር መሄዱ አይቀርም። ለምን ልጅ አለ። አሁን አብርሽ ልጁ ጋር በሄድ ሩታ አላሳይም ብላ ሌላ አምባጓሮ ታነሳለች። ሩታ ደግሞ አሁን ከሄርሚ ጋር ብዙ ነገር ቢያደርጉ በእርግጠኝነት ትመጣለች። የልጅ አባት ነው፣ ልጁን ያሳድግ። በልጁ ስበብ መታ በበጥብጧ አይቀርም እና ጦርነቱ ገና ይቀጥላል። ግን ሄርሜላና አብርሽ አሁን ማለት ነው ታያላችሁ ሰላም ከፈጠሩ ሩታን ለማናደድ የማይፈነቅሉት ድንጋይ የማይወጡት ተራራ ምን ሄርሜላና አብርሽ ብቻ እንትን አቤላም ይጨምራል። አቤላና ብሩክ ተጨምረው ሩታን ታያላችሁ። እበቀላታለሁ ብለዋል። ቢፈርምላትም ገና ይበቀላታል። መበቀሉ አይቀርም አብርሽ ከሄርሜላ ጋር ሆኖ፣ በተለይ ሄርሜ ከሱ ጋር ከሆነች። ግን አሁን ሄርሜላን አብርሽ እያመናት አይደለም። የሆነ እንደ ሩታ ልታደርገኝ ነው እንዴ የሚል ጥርጣሬ በውስጡ ያለ ይመስላል። ይቅርታ ስትለው እሺ ቢላትም ግን የሆነ ከልቡ ለመቅረብ ሁሉ እየፈራ ነው እና እንደ ሩታ ታደርገኝ ይሆን እንዴ የሚል ጥርጣሬ በውስጡ እያደረበት ነው። እንግዲህ ሄርሚማ ወይኔ ጉዴ እንዴት እንደምታረገው አስባችሁታል? በፈጣሪ ስም አንድየዋን በቃ የምትሆነው ሁሉ ነው የጠፋት። ትናንት ራሱ የምታደርገውን ነገር አሰቡት። ከዚህ በኋላ ምን ሊያደርጉት እንደሚችሉ እና ቤላሉ አሽቃባጮች ማለት ነው። እንኳን አሁን እንደዚህ እሺ ብሏት እሺ ሳይሆን በቃ ሩታ ስለወጣች ከህይወቱ ደስ ብሏታል። በቃ ከሱ ጋር የመሆን እድሏ በጣም ስለሰፋ ብዙ ነገሮችን ለማድረግ እሱን የሚያስደስት ነገር ለማድረግ እሱን ወደ እሷ ለመሳብ በጣም ብዙ አይነት ጥረት ነው የምታደርገው። ሲቀጥል አብርሽም አሁን ላይ ወደ ሄርሜላ ለመሳብ ቅርብ ነው። ለምን በቃ ከሩታ ጋር አልሆንም ብሎ ራሱን አሳምኗል። ሶ አማራጩ ከሄርሜ ጋር መቀጠል ነው። ስለዚህ ከሄርሜ ጋር ሆነው ሩታን ማቃጠላቸውን ይቀጥላሉ። ሰላም ውዶች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሩታና አብርሽ ጦርነቱን ተያይዘው ቀጥለውታል። ተያይዘውታል። ያበቃል ያልነው ጦርነት 1 አመት 2 አመት 3 አመት በቃ በጭቅጭቅ ማለት ነው። 1 አመት የሚሆነው ነው ሰላም የሆኑት። ይኸው አመታቸው ጭቅጭቅ ከጀመሩ አላለፋቸው አመት ራሱ እንዴ ገና ሳይጋቡ በፊት ነበረ ሲጨቃጨቁ የነበረ። ከዛ ተጋባናሉ ምናምን ብቻ ብዙ ነገር አደርገዋለኝ። ብዙ መጥፎ ነገር ብዙ ጥሩ ነገር መጀመሪያ ሰርተው ነበረ። ግን ከጊዜ በኋላ ሰው በህይወታቸው እየገባ መበጣበጥ ጀምረዋል። አሁን ላይ እንግዲህ አብርሽ ባይተዋር ሆንኩ ብሎ ነበር። አሁን ግን ሄርሜላ ያው ይቅርታ አድርጋለት አብረው እንደምትቀጥል እንዲከፋው እንደማትፈልግ እየተናገረች ነበረ። ስለዚህ አብርሽ፣ ሄርሜላ፣ አቤላና ብሩክ ሩታን ይበቀሏታል ማለት ነው። ሲቀጥል ደግሞ ሩታ ከሀገር ልትወጣ ነው ተብሏል። ይሄ ደግሞ በጣም ብዙ መዘዝ ያመጣል። ገና ሄርሜላ ልጁን እኔ ያሳድጋለሁ እያለች ነው። ሩታ ደግሞ ልትሄድም ላትሄድም ትችላለች። ግን ያው ይሄ ለድራማ የመጣ ትረካ ነው። አብረሽ ደግሞ ልጄን እንዴት ይዘሽ ትሄጃለሽ አምጪ ይላል። እሷ ደግሞ በንዴት ከሄርሜላ ጋር የማይሆን ነገር የሚያደርጉ ከሆነ ከሀገር እወጣለሁ ብላ አብረሽን ትሰክሰዋለች። ልጄን ይዤ ነው መውጣት ትላለች። እሱ ደግሞ ልጄን ይዘሽ እንዴት ትሄጃለሽ እያሉ ታያላችሁ። ገና ጸቡ ይቀጥላል። ግን ሄርሜላና አብረሽ ብዙ ነገር ላይ የሚደርሱ ይመስለኛል። አብረሽ ራሱ በሩታ እልህ ለሄርሚ ብዙ ነገር የሚያደርግ ይመስለኛል። እንደውም እስከ መጋባት ሁሉ ሊደርሱ ይችላሉ፣ ሩታን ለማናደድ ማለት ነው እንጂ እኔ አብርሽ የእውነት ሄርሚን ከልቡ የሚፈልጋት ሁሉ አይመስለኝም። የሆነ ለስራ መዝናኛ መደበሪያ ሲደብረው የሆነ ብቸኛ ሲሆን መደበቂያ እንጂ የእውነት ሄርሚን የሚፈልጋት አይመስለኝም። ምክንያቱም ሩታን በዛ መልኩ ብትመጣም ግን በኋላ ወዷታል። ሄርሚም እንደ ሩታ ነው የመጣችው እና አንዳንዴ ወንድ ልጅ ጠይቃችሁ አታግቡ። ሲቀጥል ደግሞ ወንዶችን ቢሆን ብትሆኑ ማለት ነው ማትፈልጓትን ከልባችሁ ያልፈለጋችሁትን ሰው ባታገቡ ጥሩ ነው። ምክንያቱም ሁሌ ደስተኛ ሆናችሁ አትኖሩም።
መሀል ላይ ይከሽፍባቸዋል። ሁሉ ነገር ፍርስረስ ይሆንባቸዋል። ስለዚህ አንዳንዴ የምትፈልጉትን ሰው የምትወዱትን ልባችሁ የሚነግራችሁን ሰው ማፍቀር እንጂ ዝም ብሎ የሆነ ሰው ስለወደዳችሁ ብቻ ለሱ አዝናችሁ ምናምን አብራችሁት መሆን የለባችሁ። ምክንያቱም ያኛው ሰውም ይጎዳል እናንተ ስትተውት ምናምን። ስለዚህ ማትወዱት ሰው ላይ ደግሞ የምታደርጉት ነገር ሁሉ እናንተ ትክክል ነው ብላችሁ የምታስቡት ለዛኛው ሰው ይጎዳዋል። እና እንግዲህ ሄርሜ ቤቷ ወስዳ እርግጠኛ ነኝ ወይ ሆቴል ብቻ የሆነ ሰርፕራይዝ የምታደርገው ይመስለኛል። ስለተናደደ ምናምን ራስክን ሪላክስ አድርግ ብላ አብርሽን ሌላ ነገር ማድረጉ አይቀርም። አንደኛ ሩታን ማናደር ትፈልጋለች። በቃ እሷ ከእሷ የተሻለች እንደሆነች፣ እንደተፈለገች፣ እንደተመረጠች በተለይ ደግሞ ሰሞኑን አልፈልግም ይቅርታ አላደርግልም ስትለው አብረሽ ሲለማመጣት የልብ ልብ ተሰምቷት በቃ ሽንቴ ምሪንዳ ነው እያለች ነው ሄርሜላ ማለት ነው። እንኳን ስም አግኝተሽ እንዲሁም እንዲሆን ይሻለ እንኳን ደውሎላት እንኳን እፈልግሻለሁ ብሏት እንዲሁም ሰው ላይ ፊጥ ማለት ትወዳለች። እና አሁን ሄርሜ ሩታንም ለማናደድ ኦዲየንሶችንም በቃ እኛንም ለማሳመን፣ ምክንያቱም አይፈልጋትም፣ አይወዳትም፣ ብዙ የስድብ ናዳን የሚወርድባት በነገራችን ላይ ሄርሜላ። ሩታን በፊት እንደዚህ ነበር የምትሰደበው፣ ግን እንደ ሄርሜ የሚሰደብ የለም። ወደ ዩቲዩብ ስትመጣ ሩታን በጣም ነበር የወደድናት። መጀመሪያ በጣም ነበር ኦዲየንሶች የሚወዳት። ሄርሜን ግን ከነ መፈጠሯ አይወዷትም። ምክንያቱም አመጣጧ ልክ አይደለም። ግን እሷ ደግሞ በተመልካች ስምም ተቀባይነት ለማግኘት ቤተሰብም ከዚህ በኋላ ምንም ሌላ አይችልም። ምክንያቱም በቃ ሩታን በጣም እንደጎዳቸው ማለት አሁን ላይ ያደረገችው ነገር በቃ እንደማትፈልገው ከዚህ በኋላም እንደዚህ አይነት ነገር ማንም ሰው መቼም ልጁ መጥፎ ሰው ጋር እንዲሆን አይፈልግም። ለምን ሩታ መጥፎ ናት እያልኩ ሳይሆን አሁን ላይ ለእሷ ያላቸው አመለካከት ተቀይሯል። በቃ ሌላ አመለካከት ነው ያላቸው። በእርግጥ እሷም አብራ መሆን የምትፈልግ አይመስለኝም። ምክንያቱም ነገም ሌላ ሰው ጋር ከነገ ወዲያም ሌላ ሰው ጋር ይሄድብኛል የሚል ጥርጣሬና ሀሳብ አለ። አንዳንዴ ሰዎች በከፋችሁ ባዘናችሁ ጊዜ ሲርቋችሁ ከዛ በኋላ ለማመን ሁሉ ትቸገራላችሁ። እና ሄርሚ ግን ተቀባይነት ለማግኘት ሩታን ለማብሸቅ በጣም ብዙ ነገር ማድረጉ አይቀርም። ሩታን ለማብሸቅ በጣም ብዙ ነገር ማድረጉ አይቀርም። ስለዚህ ሩታ ደግሞ የሆነ ነገር ስታረግ ሄርሚ መምጣቱ አይቀርም። ትመጣለች። የልጅ አባት ነው፣ ልጁን ያሳድግበት፣ በቃ ብቻ የሆነ ነገር ብላ መምጣቱ አይቀርም። ስለዚህ እንግዲህ ድራማውን እኛ መከታተል ነው። ሌላ ምንም ማድረግ አንችልም። ምክንያቱም አብርሽም ተናግሯል። ከዚህ በላይ መበቀል እችላለሁ ልበቀል ካልኩ እያለ ነው። ግን በቀል እግዚአብሔር ነው። ሲጀመር ልበቀላ ብትሉም ትጠነቀቃለች ብዬ አስባለሁ። በምታደርጉት ነገር ላትናደድ ትችላለች ሩታ፣ ምክንያቱም ከልቧ አውጥታለች። በቃ ባትፈልግ ነው እንደዚህ ቀርባት እሷ የራቀችህ። በጣም ብዙ ነገር አድርጋታል ብዬ አስባለሁ። ካሜራ ላይ የማይወጣ ያልታየ የተደበቀ ብዙ ነገር ያለን የሚመስለኝ በመካከላቸው